ከግንቦት ቀን 1983 ዓመተ ምህረት በፊት ህወሓትና ሻዕቢያ አንድ በፈጣን እንቅስቃሴና የሎጂስቲክስ አቅም የሚደነቅ ታጋይ ማግኘት ነበረባቸው። ምናልባትም ያ ሰው ባይፈጠር ህወሓት በደደቢት በረሃ፣ ሻዕቢያ በናቅፋ ሰንሰለት ቀልጠው ይቀሩ ነበር። ምናልባትም ያ ሰው ባይፈጠር ሌፍተናንት ኮሎኔል መንግስቱ ኃይለማርያም የምስራቁን ድል በሰሜን ደግመውት ከዳግማዊ አፄ ምኒልክ ወዲህ የተደነቁ ኢትዮጵያዊ መሪ ሆኑ ነበር። ምናልባትም ያ ሰው ባይፈጠር በዓሉ ግርማ፣ ጀነራል ታሪኩ አይኔ፣ ጀነራል ደምሴ ቡልቶ፣ ጀነራል መርዕድ ንጉሴ አይገደሉም ነበር። ምናልባትም ያ ሰው ባይፈጠር ኢትዮጵያ አትገነጠልም፣ ኤርትራ አገር አትሆንም ነበር። ሻዕቢያዎች ያንን አዳኛቸው በራሳቸው ቋንቋ አርከበ ይሉታል። ደረሰ ማለት ነው። በእርግጥም ኢትዮጵያዊው ታጋይ አርከበ ቁባይ ገዳይ ሲደርስ አዳኝ የተሰኘውን የአማሮች ገለጻ በሻዕቢያዎች ላይ እውን ያደረገ ታጋይ ነበር። በ1974 የበጋ ወራት ደርጉ ቀይ ኮከብ ብሎ የሰየመው አብዮታዊ ጦር በአገር ፍቅር ወኔ እየነደደ ናቅፋን ከበባት። የሻዕቢያ ተዋጊዎች በደርግ ከባድ መሳሪያዎችና የአየር ድብደባ ታፍነው ጥይትና ስንቅ አልቆባቸው የመጨረሻው እስትንፋስ ላይ ደርሰው ነበር። ናቅፋ ከወደቀች የኤርትራ ታሪክ በዚያው ሊያበቃ ግድ ነበር። ሻዕቢያ ወደ ኋላ የሚያፈገፍግበት ምድር ወደፊት የሚተነፍስበት ቀዳዳ አጣ። በዚህ የጭንቅ ጊዜ ነበር ህወሓት የስትራቴጂ አጋሩን ለመታደግ የነፍስ አድን ውሳኔ ያሳለፈው። የወታደራዊ ሎጂስቲክስ እና የስምሪት ጥበብ የተላበሰው አርከበ ቁባይ በሺዎች የሚቆጠሩ የህወሓት ተዋጊዎችንና የጦር መሳሪያዎችን በማስተባበር ወደ ኤርትራ ምድር እንዲዘምት ሆነ። አርከበ የሚመራው ጦር የደርግን የደህንነት መዋቅርና የአየር ቅኝት በመበጠስ የሰሜን ተራሮችንና ገደላ ገደሎችን በሌሊትና በከፍተኛ ፍጥነት በማቋረጥ ናቅፋ ግንባር ደረሰ። ስሙ እንደሚመሰክረው አርከበ ገና የሻዕቢያ ነፍስ ሳትወጣ ደረሰ። ደርግ የለመደውን የመከላከያ ወረዳና የሻዕቢያን ዝቅተኛ አቅም አስልቶ ዘና ባለበት አፍታ በአርከበ የሚመራው አዲስና ብርቱ ጦር ከማይጠበቅ አቅጣጫ በደርግ ጦር ላይ መብረቃዊ ጥቃት ሰነዘረ። ይህ ድንገተኛና አስፈሪ ይገዛ ለቀናት ተስፋ ቆርጠው የነበሩትን የሻዕቢያ ተዋጊዎች የህወሓት ወንድሞቻቸው ደርሰው ከጎናቸው ሲሰለፉ አዲስ የአንበሳ ጉልበት ሰጣቸው። በሌላ በኩል ደርግ በናቅፋ ግንባር የገጠመው አዲስ ወታደራዊ ኃይልና አስደናቂ መልሶ ማጥቃት ስልት ግራ ስላጋባው የያዘውን የከበባ መስመር እንዲያላላና ወደ መከላከል እንዲዞር አስገድደው። በአርከበ ቁባይ የሚመራው ያ የፈጣን ደራሽ ጦር ስምሪት ሻዕቢያን ከእርግጠኛ ሞትና ውድመት የታደገበት የታሪክ ምዕራፍ ተደርጎ ተጻፈ። ያኔ ናቅፋ ላይ አርከበና ጦሩ በጊዜ ባይደርሱ ኖሮ የደርግ ቀይ ኮከብ ሁለገብ አብዮታዊ ዘመቻ ግቡን አሳክቶ የሰሜኑ የትጥቅ ትግል ታሪክ ሌላ መልክ ይዝ ነበር። የዛሬው ባለ ፒኤችዲ አርከበ ቁባይ በልጅነታቸው ዮሐንስ ይባሉ ነበር። አርከበ የሚለው ስም የተሰጣቸው እንዲህ ካለው የጀግንነት ታሪካቸው በኋላ ነው። ትንሹ ልጅ ዮሐንስ ቁባይ የተወለደባት አዲግራትና አካባቢዋ የአመጽና አመፀኞች ምድር ናት። በቅርቧ ዝነኛው አሲምባ አለ። አሲምባ በዘመኑ መሃል አዲስ አበባ ላይ ነይርግብ ሽውሽው ነይርግብ ሽውሽው አሲምባ ያለሽው ነይርግብ አሞራ ነይርግብ አሞራ ካሲምባ ተራራ ባንዳና ፋሽስቱ ይበላይ ነበር። የአሲምባው ሰራዊት ኢሃሰብ አይኖር የተባለለት ታጣቂ ቡድን መናኸሪያ ነበር። እዚያው አጋማ አውራጃ ውስጥ አሊተና የምትባል መንደር አለች። ያቺ መንደር የሃፓውን ጭንቅላት ተስፋዬ ደበሳይን ወልዳ አሳድጋለች። አርከበ ቁባይም በ1949 ዓመተ ምህረት ከነስዩም መስፍን ከነ ተስፋዬ ደበሳይ ዶክተር ቴዎድሮስ አድሃኖም ቀዬ አጋመ ተወልደዋል። ለዚያም ይመስላል አድዋ ሽሬና አክሱም በሚባለው የህወሓት የሴራ መስመር ውስጥ ከነበሩት ጓዶቻቸው ተለይተው በኢትዮጵያ ፖለቲካ መሃል ሲያንጸባርቁ ቆይተዋል። አርከበ ከመራራው የኢህአዴግ የትግል ዘመን ማግስት የኢትዮጵያ ኢንዱስትሪ ፖሊሲ መሐንዲስ ሆነው ዓለምን ያስደመሙ አመራር ናቸው። ዶክተር አርከበ የአገሪቱን የኢኮኖሚ መዋቅር ከግብርና ወደ ኢንዱስትሪ ለማሸጋገር በተቀረጹ ስትራቴጂዎች ውስጥ ግንባር ቀደም መሐንዲስ ነበሩ። በመላ ኢትዮጵያ ለተገነቡት ትላልቅ የኢንዱስትሪ ፓርኮች መሰረት ዋነኛው መሪ እሳቸው ነበሩ። የኢትዮጵያ አየር መንገድ ቦርድ ምክትል ሊቀመንበር፣ የባቡር ኮርፖሬሽን መሪና የኢንዱስትሪ ፓርኮች ልማት ኮርፖሬሽን የበላይ ኃላፊ ሆነው አገልግሏል። በጠቅላይ ሚኒስትር መለስ ዜናዊ፣ ኃይለማርያም ደሳለኝና ጠቅላይ ሚኒስትር አብይ አህመድ ዘመን በሚኒስትር ማዕረግ የኢኮኖሚ ልዩ አማካሪ ሆኖ ሰርቷል። አርከበ ቁባይ ዓለም አቀፍ ተመራማሪ፣ ፕሮፌሰርና ጸሐፊ እስከመሆንም ደርሰዋል። ሰውየው ከፖለቲካው ዓለም ገለል ካሉ በኋላ ራሳቸው ሙሉ በሙሉ ወደ አካዳሚክስ ያዞሩ ሲሆን በዓለም አቀፍ መድረክ በኢኮኖሚክስ ዕውቀታቸው
ትልቅ ተቀባይነት አላቸው። የሶስተኛ ዲግሪያቸውን በለንደን ዩኒቨርሲቲ በልማት ጥናት ሰርተዋል። ዛሬም ድረስ በዚያው በለንደን ዩኒቨርሲቲ ዓለም አቀፍ ፕሮፌሰርና ተመራማሪ ሆነው በመስራት ላይ ይገኛሉ። በዓለም አቀፍ ደረጃ ከፍተኛ ተቀባይነት ያገኘውን ሜድ ኢን አፍሪካ የተሰኘውን መጽሐፍ ጨምሮ በኢኮኖሚ እድገትና በአረንጓዴ ኢኮኖሚ ዙሪያ በርካታ መጽሐፍትን ጽፈው በኦክስፎርድ ዩኒቨርሲቲ ፕሬስ አሳትመዋል። የአፍሪካ ነፃ የንግድ ቀጠና ስምምነት የንግድና ኢንቨስትመንት ከፍተኛ አማካሪ ጉባኤ አባል ሆነውም ተመርጠዋል። ከሁሉ በላይ ግን የዛሬው ዶክተር የዚያኔው ከንቲባ አርከበ ቁባይ ከ1995 እስከ 1998 ዓመተ ምህረት የአዲስ አበባ ከተማ አስተዳዳሪ ሆነው ባገለገሉበት አጭር የኃላፊነት ዘመናቸው በከተማዋ ታሪክ ውስጥ ደማቅ አሻራ ጥለው ካለፉ መሪዎች አንዱ ናቸው። በወቅቱ በነበረው ውስብስብ የፖለቲካ አካባቢና ውስን በጀት ውስጥ ሆነው የከተማዋ ነዋሪዎች የዕለት ተዕለት ህይወት በቀጥታ የነኩ ስር ነቀል የልማት ስራዎችን አከናውነዋል። ከተለያዩ መገናኛ ብዙሃን የታሪክ ማስታወሻዎችና ከህዝብ ምስክርነት የተውጣጡ መረጃዎችን መሰረት በማድረግ ዶክተር አርከበ በአዲስ አበባ ከንቲባነታቸው ወቅት ያከናወኗቸው 5 አስደናቂና የሚያኮሩ ተግባራትን እንደሚከተለው እናወጋቸዋለን። የስኬታቸው መጀመሪያ አድርገን የመረጥነው የኮንዶሚኒየም ወይም የጋራ መኖሪያ ቤቶች ፕሮጀክት ጀማሪነታቸውን ነው። በአዲስ አበባ ከተማ ውስጥ ለዘመናት የቆየውንና በተለይም ዝቅተኛ ገቢ ያላቸውን እናቶችና ቤተሰቦችን ክፉኛ እየፈተነ የነበረውን የቤት ችግር ለመቅረፍ ለወትሮም በዘመቻ መሪነት የሚደነቁት የአጋማዎቹ ልጅ አርከበ ቁባይ ፈርቀዳጅ ስራ ሰርተዋል። ከህዝቡ ልማዳዊ አኗኗር የተለየውን የጋራ መኖሪያ ቤቶች ወይም ኮንዶሚኒየም የግንባታ ስርዓት ወደ ከተማዋ በማስተዋወቅ ረገድ ግንባር ቀደም መሐንዲስ ለመባልም በቅቷል። በወቅቱ የነበሩ አንዳንድ አመራሮች የታገልንለት ደምና ላብ አለ በሚል ሰበብ ከከተማዋ በጀት ላይ እስከ 20 በመቶ የሚሆነውን ለራሳቸው በሚወስዱበትና የፖለቲካ እንቅፋት በነበረበት ጊዜ አርከበ ግን በቀረው ውስን በጀትና ህዝብን በማስተባበር የድሆችን ቤት ሳያፈርሱ በርካታ እናቶችን የቤት ባለቤት ማድረግ ችሏል። ይህም እስካሁን በከተማዋ ለሚታየው ቤት ልማት መሰረት የጣለ ተግባር ነው። ዛሬ አያት፣ አራብሳ፣ ገላን፣ ኮየፈቼ፣ ጀሞ፣ ቱሉ ዲምቱ እያልን የምንጠራቸው የአዲስ አበባ መንደሮች በአርከበ ቁባይ ዘብሔረ ትግራይ አእምሮ ቀድመው ተወጥነው ለዚህ የበቁ ናቸው። ሁለተኛው እኒህ ሰው ለአዲስ አበባ የሰጧት በረከት በስማቸው ይጠራል። የአርከበ ሱቅ ይባላል። የኮንቲነር ንግድ ድንኳኖች አይነት ፈጠራ ነው። ለከተማዋ ወጣቶች፣ ዝቅተኛና መካከለኛ ነጋዴዎች፣ ወላጅ አልባ ህጻናትና በኤችአይቪ ቫይረስ ምክንያት የኢኮኖሚ ድጋፍ ለሚያስፈልጋቸው ዜጎች የሥራ ዕድል ለመፍጠር የተዘረጋው የኮንቲነር ሱቆች ግንባታ የትግራይ ጉራጌዎች ከሚሰኙት አጋማዎች ቀይ ለበቀሉት አርከበ ቁባይ ስኬታማ ተግባራቸው ነው። የአርከበ ሱቅ በሚል ስም ዛሬም ድረስ የሚታወሱት እነዚህ ትንንሽ የብረት ሱቆች በከተማዋ ጥጋጥግ ባሉ ክፍት ቦታዎች ላይ በጊዜያዊነት ተገንብተው በሺዎች የሚቆጠሩ ዜጎች ራሳቸውና ቤተሰቦቻቸው እንዲደጉሙ አድርገዋል። ከዚያ ሱቅ ተነስተው ዛሬ ሰሚትና ቦሌ አካባቢ ሌላ ሱቅ የገነቡ ብዙ ናቸው። የአሰራር ከስራ አጥነት ቅነሳ ባለፈ ንግድን ወደ ማህበረሰቡ ያቀረበና በጊዜው ለነበረው ማህበራዊ ቀውስ ትልቅ መፍትሄ የሰጠ ስትራቴጂ ነበር። ሶስተኛው አርከበ ቁባይን ከአዲስ አበባ ሰው ጋር እንዳዋደዳቸው የቀረው ተግባራቸው ባሪያነት የመሩት የኤችአይቪ ኤድስ መከላከያ ዘመቻ ነው። በ1990ዎቹ ማጠናቀቂያና በ2000ዎቹ መጀመሪያ ላይ ኤችአይቪ ኤድስ በማህበረሰቡ ውስጥ ከፍተኛ ፍርሃትና መገለልን ፈጥሮ ነበር። ያኔ ትልቁ የከተማይቱ ዘፋኝ ቴዎድሮስ ካሳሁን ገርማሞ ወገን ያለቀ በወሲብ እሳት ለማለት ተገዶ ነበር። በዚያ ቀውጢ ወቅት ከዋት መንደር ፈጥኖ ድራሽ ጦር መርተው ሻቢያን ከቀይ ኮከብ አብዮታዊ ዘመቻ ማዕበል ያተረፉት አርከበ ለአዲስ አበባ ህዝብም ነፍስ አድን ሆነው ደርሰውለታል። ያን ያሳዩት አመራር እጅግ የሚደነቅ ነበር። ህዝቡ ያለበትን ፍርሃት እንዲሰብርና ራሱን እንዲጠብቅ ለማድረግ ህዝቤ አርያነቴን ይከተል በሚል ራሳቸውን በይፋ ለምርመራ ዳርገዋል። የዘመቻው ሰው አርከበ ቁባይ የከተማዋን ነዋሪዎች ጤና ለመጠበቅ ግንባር ቀደም ተጋዳይ መሆናቸውን አስመስክረዋል። አራተኛው አርከበ ቁባይ ለአዲስ አበባ ህዝብ የሰሩለት ተግባር የከተማ ቢሮክራሲ ሪፎርምና የመሰረተ ልማት ዝርጋታ ነው። ዶክተር አርከበ አዲስ አበባን በከንቲባነት ሲመሩ እንዳሁኑ ዘመን የውጫዊ ገጽታ ብልጭልጭታ ላይ ሳያተኩሩ ስር የያዘ የቢሮክራሲና የመሰረተ ልማት ለውጥ አስጀምረዋል። የከተማዋን አስተዳደር ቀልጣፋ ለማድረግ የተለያዩ የሪፎርም ወይም የመዋቅር ማሻሻያ ስራዎችን አከናውኗል። ምንም እንኳን እነዚህ የሪፎርም ስራዎች በወቅቱ የነበሩ የአማራ ብሔር ተወላጅ የሆኑ በርካታ የመንግስት ሰራተኞችን ያገለሉና ተቋማዊ የሆነ የብሔር ማጽዳት የተከናወነባቸው ናቸው በሚል ጽኑ ትችትና ውግዘት ቢያጋጥማቸውም
በሌላ በኩል ግን ከተማዋን ወደ ተሻለ አስፈጻሚነት አቅም ለማሸጋገርና አዳዲስ የመንገድ ፕሮጀክቶችን በፍጥነት ለመተግበር ያስቻለ የለውጥ ሂደት ተደርገው በደጋፊዎቻቸው ዘንድ ይነሳሉ። አምስተኛው እንደ ስኬት የተነሳላቸው ጉዳይ በከተማ አስተዳደር ውስጥ የቴክኖክራት ወይም የእውቀት ዘይቤን የማስተዋወቅ በመቻላቸው ነው። ዶክተር አርከበ በህዝብ ዘንድ የኢህአዴግ አባል ባይሆኑ ኖሮ እንመርጣቸው ነበር እስከ ማሰኘት የደረሰ ተወዳጅነትን ያተረፉት ራሳቸውን ከጠባብ የፖለቲካ ካድሬነት በፍጥነት ወደ ከተማ ኤግዜኪዩቲቭ ወይም ቴክኖክራትነት በመለወጣቸው ነው። በእውቀት በምርምርና በተግባር ላይ የተመሰረተ የሥራ ባህልን ወደ ማዘጋጃ ቤቱ አምጥቷል። ይህ የእውቀት መራ አመራራቸው በአዲስ አበባ ማዘጋጃ ቤት ብቻ ሳይወሰን በኋላ በአገሪቱ የኢንዱስትሪ ፓርኮች ግንባታ፣ ለባቡር ኮርፖሬሽን መመስረትና ለኢኮኖሚ ቃጠናዎች መተለም መነሻ የሆነ የልማት ንድፈ ሐሳብ ወይም ብሉፕሪንት እንዲቀረጽ በር ከፍቷል። እነሆ ወደ ታሪኩ መደምደሚያ ተጠግተናል። በ1970ዎቹ አጋማሽ በትግራይ ተራሮች ላይ የደርግን ስርዓት ለመጣል በሚደረገው የትጥቅ ትግል ወቅት ወጣቱ አርከበ ቁባይና ጓዱ አዜብ መስፍን የቅርብ የትግል አጋሮች ነበሩ። ተራ የትግል አጋርነት ብቻ ሳይሆን የቀድሞው የህወሓት ታጋይና የህወሓቱ ከፍተኛ አመራር የነበሩት ገብረመድህን አርአያ በተለያዩ የቪዲዮና የጽሑፍ ቃለ መጠይቆቻቸው ላይ በይፋ እንደመሰከሩት አዜብ መስፍን ከጠቅላይ ሚኒስትር መለስ ዜናዊ ጋር ትዳር ከመመስረታቸው በፊት ከአርከበ ቁባይ ጋር የጠበቀ የፍቅር ግንኙነት ነበራቸው። በወቅቱ አርከበ በድርጅቱ ውስጥ በፈጣን ደራሽነቱና በሎጂስቲክስ ብቃቱ ስሙ የገነነ መልከ መልካምና በሳል ወጣት ነበር። ያ ገናና ስሙ ከሽብላ መልኩ ጋር ተዳምሮ ስሜነህ ባይፈርስ ከርከበዴል ሲል በውብና አስደማሚ ወፍ ስም የሚጠራትን አዜብ መስፍን ኃይሌ የተባለች አማላይ ወልቃይቴ በፍቅር ቢያንከባልላት የሚጠበቅ ነው። ይህ በበረሃው ራብና ውክቢያ ውስጥ የተወለደው የልጅነት ፍቅር ግን ረጅም አልተጓዘም። የድርጅቱ ሊቀመንበርና ቁልፍ መሪ የነበሩት መለስ ዜናዊ አስረስ ልብ ሰቃይዋን ታጋይ አዜብ መስፍን ኃይሌን ከተመለከቱ በኋላ የታሪኩ አቅጣጫ ተቀየረ። የነበረው የትግል ዲሲፕሊንና የኃይል ሚዛን አርከበ የልጅነት ፍቅሩን ለድርጅቱ ቁንጮ መሪ ትቶ እንዲያፈገፍግና ፖለቲካውን ብሎም ከበሮውን ለነሱ እንዲተው አስገደደው። መለስና አዜብም ትዳር መሰረቱ። ሰመሃል መለስም ተወለደች። የመለስ ዜናዊ አስረስ እንጂ የአርከበ ቁባይ ልጅ አልሆነችም። እነሆ ያ ታሪክ ከተዘጋ ህወሓትም የጫካ አንበሳነቷ ወደ ርዕዮተ ዓለምና የልማት ነብርነት ከተለወጠ በኋላ በተለይ በ1990ዎቹ ተቃዋሚውም ደጋፊውም አርከበ ማለት ጀመረ። ይህ የአርከበ በህዝብ ዘንድ መወደድና የተረሳው ስም ዳግም ማብለጭለጭ በቤተ መንግስቱ ውስጥ በስውር እረፍት የሚያሳጣው አንድ ሰው ነበረ። ያ ሰው መለስ ዜናዊ አስረስ ተሰማ ይባላል። የፖለቲካ ተንታኞች እንደሚሉት አቶ መለስ ዜናዊ የአርከበን ዝና መቋቋም የምር አልቻሉም ነበር። ይህ ቅናት የፖለቲካ የበላይነትን የመጠበቅ ጥያቄ ብቻ ሳይሆን ከጀርባው የድሮውን የበረሃ ፍቅርና የባለቤታቸውን የቀድሞ ወዳጅ ስኬት ከማየት የመነጨ ስነ ልቡናዊ ጫና ሊኖረው እንደሚችል በሹክሹክታ ይነገራል። ዮናስ አጎስ የተባሉ ታዛቢ በአንድ ጽሑፋቸው ላይ እንዳሰፈሩት አርከበን ከባልቦላ ወይም ከህዝብ እይታ ለማጥፋት መለስ ዜናዊ አስረስ ተሰማ ምቹ አጋጣሚዎችን ይፈልጉ ነበር። በ1990ዎቹ ማጠናቀቂያ ላይ ኤችአይቪ ኤድስ ትልቅ ፍርሃት በነበረበት ጊዜ አርከበ ቁባይ ህዝቡን ለማነቃቃት ራሱን አስመርምሮ የሚያሳይ ትልቅ ፖስተር በመስቀል አደባባይ አሰቀለ። ይህን ያዩት መለስ ዜናዊ አስረስ በድርጊቱ እጅግ ተበሳጩ። በሌሊት የደህንነት ሰዎች ፖስተሩን በጭነት መኪና ገጭተው እንዲጥሉት አደረጉ። በኋላም መለስ ጋዜጠኞች እርሶስ የኤችአይቪ ምርመራ አድርገዋልን ብለው ሲጠይቋቸው በአርከበ ላይ በማሽሟጠጥና በመሳለቅ የኤችአይቪ ምርመራ ባደርግም እንደ አንዳንዶቹ ገበያ ላይ ግን አላወጣሁትም በማለት ምላሽ ሰጡ። አርከበ በአዲስ አበባ በርካታ የልማት ፕሮጀክቶችን በአንድ ጊዜ ሲጀምር መለስ ዜናዊ አድናቆት ከመለገስ ይልቅ የሥራ ፍላጎቱንና ዝናውን ለመገደብ ሞከሩ። በኢህአዴግ ግምገማዎች ላይ አርከበ ማለት 10 ድስት ጥዶ አንዱንም ሳያበስል የሚያወርድ ነው የሚል ዝነኛ የአቅም ማጣጣል ትችት ሰነዘሩበት። ይህ ትችት አርከበን ከህዝቡ ልብ ለመንቀል የተወረወረ የፖለቲካ ጦር ነበር። እነሆ ጊዜውም ደረሰ። በ1997 ዓ.ም ምርጫ ማግስት ቅንጅት አዲስ አበባን ሲያሸንፍ አርከበ ከህዝብ እይታ ራቅ ወዳለ ቦታ እንዴት ተደረገ? መለስ አርከበን ወደ ጠቅላይ ሚኒስትር ጽሕፈት ቤት በማምጣት በሚኒስትር ደኢታ ማዕረግ ከተቀመጠ በኋላ ሙሉ በሙሉ
የውሳኔ ሰጭነት ሚናውን በመንጠቅ ድምጹ እንዲጠፋ አደረጉት። አርከበ ቁባይ በመለስ ዜናዊ ዘመነ መንግስት ሙሉ በሙሉ ተገፍቶ መለስ እስኪሞቱ ድረስ ድምጹን አጥፍቶ ለመኖር ተገዷል። መለስ ከዚህ ዓለም ካለፉ በኋላ ግን አርከበ እንደገና አንሰራርቶ የአገሪቱ የኢንዱስትሪ ፓርኮች መሐንዲስ ለመሆን በቅቷል። ያ በሰሜን ተራሮች የተጀመረውና በአዲስ አበባ ማዘጋጃ ቤት ውስጥ በፖለቲካ ሽኩቻ የፈነዳው ታሪክ በኢትዮጵያ ፖለቲካ ውስጥ የስሜት የቅናትና የስልጣን ትስስር እንዴት የታሪክን መስመር ሊቀይር እንደሚችል የሚያሳይ ማራኪ መነጽር ሆኖ ያልፋል። ዛሬን አበቃን። ሰላም ይስጥልን።